በስነ ልቦና አጥኚ ምሁራን ዘንድ አንድ ሰው ሀፍረት የሚሰማው ወይንም ደግሞ ሀፍረት ተሰምቶታል የሚባለው ስለ ውጭ ስለሚሰማው ስሜት ነው። ለምሳሌ እኔ አፍር ያለው ሲል የሚያፍረው ራሱን ብቻ ሳይሆን ከሁሉ አስቀድሞ ዙሪያው ላይ ስላደረገው ስለሆነው ስለሚሆነው ነገርም ጭምር ሰዎች ያሳቡት የተናገሩት ወይንም ደግሞ ያሳዩትን መልክ ሊሆን ይችላል። የኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ በሀፍረት በጥፋተኝነት እንዲሁም ደግሞ በጸጸት ስሜት በጣም የተዋጡና ማንነታቸውና ስብዕናቸው ተሰብሮ ያሉ ሰዎች የሚመስላቸው ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እናታችን የድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አላችሁ? እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ሰዓት ጨምሮ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እንግዲህ በዛሬው የትምህርት ክፍለ ጊዜያችን ከባለፈው ሳምንት የቀጠለውን የኃጢአት ትምህርታችን አሁንም እንቀጥላለን። እንግዲህ እንዳስተዋላችሁት እስካሁን በተማርናቸው ከመጀመሪያው እንዴት ኃጢአተኛ ሆንኩኝ ከሚለው ተከታታይ ትምህርት ጀምሮ እስከ መጨረሻው እስከ ባለፈው ሳምንት ትምህርት ማለት ነው በኃጢአት ውስጥ አንድ ክርስቲያን ሲማር ወይንም ደግሞ በኃጢአት ውስጥ ስንመላለስ ሁላችንም ጭምር እንድናውቃቸው አብረው የሚሄዱ የማይመስሉንን ነገሮች እንዴት እንደሚሄዱ በአንድም ይሁን በሌላ መንገድ ደግሞ ትርጓሜያቸውን በአግባቡና በቅጡ ያልተረዳናቸውን ደግሞ በምን አይነት መንፈስ ቤተክርስቲያን ውስጥ ስንመላለስ መረዳትና ግንዛቤው ሊኖረን እንደሚገባ ለማየት ሞክረን ነበረ። ዛሬም በዛሬው ክፍላችን ማለት ነው የምንመለከተው አንድ ሰው በኃጢአት ሲመላለስ ወደ ንስሐ እየቀረበ ወይንም ደግሞ ወደ ንስሐ እየተጠጋ ሲመጣ የሚሰሙትን ስሜቶችንና ሊሰሙት የሚጠበቅበትን ስሜቶች ምንድናቸው የሚለውና እነዛንም ቤተክርስቲያናችን በምን አይነት መልኩ እንደምታስረዳቸው ነው ለማየት የምንሞክረው። አምላካችን ቅዱስ እግዚአብሔር በጉባኤያችን በትምህርታችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ዘላለማዊ ቃሉን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። የዛሬው የትምህርታችን መነሻ ርዕስ የምናደርገው መዝሙረ ዳዊት መዝሙር 126 ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። በደስታ በሐዘን የሚዘሩ በደስታ ያጭዳሉ ወይም በደስታ ይለቅማሉ ይላል። ይሄ ጥቅስ ምናልባት በስልኮቻችን በአንድ ምዕራፍ ወይ ሊቀድም ወይ ወደኋላ ሊሆን ይችላል። በመጽሐፍ ቅዱሱ በመጽሐፍ ደረጃ ግን 126 ቁጥር 5 ላይ ያለ የቅዱስ ዳዊት መዝሙር ነው። አንድ ገበሬ ዘሩን በሚዘራበት ጊዜ ላይ ሊገጥመው የሚችለውን ስሜት ወይንም ደግሞ ሊገጥመው የሚችለውን ሁኔታ ምሳሌና ምክንያት በማድረግ ነው ልበ አምላክ ቅዱስ ዳዊት በእኛ ሕይወት ውስጥ ሊያስተምረን የፈለገውን መዝሙር የዘመረው። ገበሬ ዘሩን ዘርቶ ወይንም ደግሞ ዘሩን ሊዘራ በሚወጣበት ወቅት ላይ በጣም አድርጎ ይደክማል፣ ያዝናል። ምክንያቱም የዘራውን እንደሚያጭድ ወይንም ደግሞ የበተነውን እንደሚሰበስብ በማመን ነው አንደኛ የሚያደርገው። ሁለተኛ ደግሞ የተለያየ ቁም ስቅሎች ወይንም ደግሞ ፈተናዎች ይመጣል። በተለይ ደግሞ እንደ ሀገራችን ባለ ክረምትን ጠብቆ በሚዘራባቸው ቦታዎች ላይ የተለያዩ ከሚዘራበት ሁኔታ ጋር አብረው የሚናበቡ ነገሮችም ሊኖሩ ይችላል። አየር ጸባይ ሊሆን ይችላል፣ የመሬት ሁኔታ። ስለዚህ ለገበሬው በጣም ከባድ ነው እና ያንን ስንመለከተው ገበሬ ሲዘራ ያዝናል፣ ከዛ በኋላ ግን በደስታ ይለቅማል ይላል እና በደስታ የሚለቀመው ለክርስቲያኖች የኃጢአት የመጨረሻ ጉዟቸው ማብቂያ ንስሐ ነው። ነገር ግን የንስሐን የደስታን አጨዳና ነዶ ሰብስቦ ለመግባት መጀመሪያ በሐዘን መዝራት ይጠበቅበታል። በቤተ ክርስቲያን ውስጥ ባለ የኃጢአት ግንዛቤ ትምህርት ላይ አብረው አንድ ሰው ወደ ንስሐ ሲጓዝ ይሰሙታል ተብሎ የሚጠበቁ ወይንም ደግሞ ሊመጡበት ይችላሉ ተብለው የሚታወቁ ስሜቶች በዋነኝነት 3 ናቸው። የመጀመሪያው ጸጸት ነው። ሁለተኛው ሀፍረት ነው። ሶስተኛው ደግሞ ጥፋተኝነት ነው። እነዚህ 3 ስሜቶች አንድ ሰው ኃጢአት ሲሰራ፣ በደል ሲሰራ ወይንም ደግሞ ክፋት ሲኖረው ሊሰሙት የሚችሉት ስሜቶች ናቸው። ወደ እነዚህ ስሜቶች ምንነትና ወደ እነዚህ ስሜቶች ቤተክርስቲያናዊ ትርጉም ከመምጣታችን በፊት እንደባለፈው ሁሉ እነዚህን ስሜቶች በምን አይነት መልኩ መረዳት እንደሌለብን በተወሰነ መልኩ እንመልከት። ምክንያቱም በተደጋጋሚ እንዳልነው የአንድ ነገር ትርጉምና ለአንድ ነገር የምንሰጠው ማብራሪያ ያንን ሐሳብ እንዴት አድርገን መረዳት እንዳለብን
በአንድም ይሁን በሌላ መንገድ ቅርጽ ማስያዙ አይቀርም። እነዚህ የዘረዘርናቸው 3 ነገሮች በክርስቲያኖች ዘንድ ካለ የእውቀት መለያየት ወይንም ደግሞ የሚሰጣቸውን ትርጉም ከተቀበልንበትና ሰምተን እንደዚህ ማለት ነው ብለን ካስገባናቸው ነገሮች አንጻር ሊለያይ ይችላል። እነዚህ 3 ነገሮች ማለትም ጸጸት፣ ሀፍረትና ጥፋተኝነት ከኃጢአት ስሜት ጋር ወይንም ደግሞ ከኃጢአት ድርጊት ጋር አብረው የሚመጡ ሲሆኑ የምናስተናግድበት መንገድ ግን ምን መምሰል እንዳለበት ማወቅ አለብን። በዓለም ውስጥ ለሚመላለሰው በነገራችን ላይ እነዚህ 3 ነገሮች በተለያየ መንገድ ሲተረጎሙ እናያለን። በአንዳንድ ቦታ ላይ ሰዎች ለእያንዳንዱ ነገር መጸጸት እንደሌለባቸው ሲነገር ወይንም ደግሞ የጥፋተኝነት ስሜት እንዳይሰማቸው አለበለዚያ ደግሞ ሀፍረትም ሊሰማቸው እንዳይገባም ሲነገሩ የምንሰማባቸው ቦታዎች አሉ። ለምን እጸጸታለሁ? ለምን እኔ ጥፋተኛ ነኝ ብዬ ራሴን እወቅሳለሁ? ለምን ሀፍረት ይሰማኛል ብለን የምናስብ ወይ ብለው የሚያስቡ ሰዎች ሊኖሩ ስለሚችሉ ማለት ነው። በሙያው የሚያጠኑ የተለያዩ ምሁራን እንደሚናገሩት ከሆነ ሁሉም እነዚህ የዘረዘርናቸው 3 ነገሮች በተለያዩ ቦታዎች ላይ የሚሰጧቸው ትርጓሜያቶች ወይም የሚሰጣቸው ማብራሪያዎች የተለያየ ነው። ለምሳሌ ያክል ሀፍረትና የጥፋተኝነት ስሜት በየተለያየ ቦታ ላይ ያላቸው ትርጉም የተለያየ ነው። ለምሳሌ በስነ ልቦና አጥኚ ምሁራን ዘንድ አንድ ሰው ሀፍረት የሚሰማው ወይንም ደግሞ ሀፍረት ተሰምቶታል የሚባለው ስለ ውጭ ስለሚሰማው ስሜት ነው። ለምሳሌ እኔ አፍር ያለው ሲል የሚያፍረው ራሱን ብቻ ሳይሆን ከሁሉ አስቀድሞ ዙሪያው ላይ ስላደረገው ስለሆነው ስለሚሆነው ነገርም ጭምር ሰዎች ያሰቡት የተናገሩት ወይንም ደግሞ ያሳዩትም መልክ ሊሆን ይችላል። ይሄንን ይላሉ። በአንጻሩ ደግሞ የጥፋተኝነት ስሜት ደግሞ ከራስ የሚመነጭ ነው ይላል። ሰው አይቶት ያንን ነገር ጥፋተኛ ነው ብሎ እንኳን ባይነግረን እንኳን በህሊናችን ወይም ደግሞ በውስጣችን ጥፋተኛ መሆናችንን ልናውቅ እንችላለን ብለው ይናገራሉ። ምን ለማለት ነው? ስለዚህ ሀፍረት ውጫዊና ማህበረሰባዊ ነው፣ ጥፋተኝነት ደግሞ ግላዊና ውስጣዊ ነው ተብሎ የሚብራራባቸው ጊዜያቶች አሉ ማለት ነው። ወደ ቤተ ክርስቲያን ሀሳባችን ከመምጣታችን በፊት አሁንም ተጨማሪ በሌሎች ቦታዎች ላይ ደግሞ የሚሰጡትን ትርጓሜያቶች ወይንም ደግሞ ሀሳቦችን ስንመለከት ደግሞ እነዚህን ነገሮች ባልተገባ መንገድ ሰዎች እንዲረዷቸውም ሊደረጉ ይችላሉ። በተለይ በዓለማውያን ዘንድ በቤተ ክርስቲያን ውስጥ የሚመላለሱ አብዛኞቹ ክርስቲያኖች እነዚህ 3 ስሜቶች በአንድም ይሁን በሌላ መንገድ ሲመጡባቸው እናያለን። ቅዱሳት መጽሐፍቶቻችንም ስለ ጸጸት፣ ስለ ጥፋተኝነት እንዲሁም ደግሞ ስለ ሀፍረት በደንብ አድርገው ሲናገሩ እንሰማለን። እና እነዚህን ሀሳቦች የሚመለከቱ በዓለም ውስጥ ያሉ ክርስቲያኖችን የሚያዩቸው ሰዎች የክርስትናውን እምነትና ከእግዚአብሔር ጋር ያለንን ወደ ንስሐ የምንጓዝበትን ጉዞ ኃጢአትን የምንረዳበትንም መንገድ በምን አይነት መንገድ ያስቡታል? በቃ ኃጢአተኛ የሆኑ ክርስቲያኖች ወይንም ደግሞ በደል አለብኝ ብለው የሚያምኑ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በሀፍረት፣ በጥፋተኝነት እንዲሁም ደግሞ በጸጸት ስሜት በጣም የተዋጡና ማንነታቸውና ስብዕናቸው ተሰብሮ ያሉ ሰዎች የሚመስላቸው ሰዎች አሉ። እና በነገራችን ላይ ለዛም ነው ከዚህ በፊት በነበረን ክፍል ላይ እንዳነሳ ነው እነዚህን ስሜቶች ዓለማውያን ክርስቲያኖችን የሚያሳቅቁበት፣ ክርስቲያኖችን ሊኖራቸው የሚገባውን ስብዕና ሰብረውባቸው እናንተ ይሄንን ካልሆነ ሌላ ስሜት ሊሰማችሁ የሚገባችሁ አይደላችሁም አይሰማችሁምም ጭምር ወደሚል ወዳልሆነ መንገድ የሚመሯቸው ሰዎችም አሉ። ከዛም ባለፈ ደግሞ እነዚህን ስሜቶች ቀጥታ አንዳንድ ሰዎች ደግሞ በራስ ላይ ክፉ ወደ ማድረግ ወደሚወስዱ ሀሳቦችም ጭምር ያገናኟቸዋል። በእርግጥ የሚገናኙባቸው ጊዜያቶች አሉ። አንዳንዶች ተጸጽተው ባደረጓቸው የትላንትና ተግባራቶቻቸው ራሳቸው ላይ ክፉ የሚያደርጉ አሉ። አፍረው ማህበረሰቡ በምን አይነት ሁኔታ ሊቀበለን ይችላል ብለው ገጽታቸውን የሚለውጡ ማንነታቸውን መለወጥ ባይችሉ እንኳን ከዛ ቦታ ለመራቅ ለመሸሽ በሚያደርጉት ትንቅንቅ ውስጥ ራሳቸው ላይ ክፉ የሚያደርጉ አሉ። ሶስተኛው ደግሞ ጥፋተኝነት ነው። ባደረጉትና ባደረሱት ጥፋት የሚሰማቸው ከልክ በላይ የጥፋተኝነት ስሜት በእነሱ ዘንድ ሊቀረፍ በእግዚአብሔርም ዘንድም ጨምር ደግሞ በምን አይነት መልኩ ይሄ ሊስተናገድ ይችላል በሚል ሀሳብ እና መረዳት ምክንያት ራሳቸው ላይ ክፉ የሚያደርጉ አሉ። እነዚህን ሀሳቦች ነው ሰዎች በሙሉ ይጨምቁትና
ቤተክርስቲያን ውስጥ ያሉ ሰዎች በሙሉ ወይንም ደግሞ ክርስቲያኖች እንደዚህ አይነት ስሜትን ያላቸው በእንዲህ አይነት መልኩ ነው ጸጸትን፣ ጥፋተኝነትንና ሀፍረትን የሚረዱት ወደሚል አመለካከት ይመሩታል። ነገር ግን ቤተክርስቲያን ውስጥ ያሉ አባቶቻችን እንደሚነግሩን ከሆነ እነዚህን ሶስት ስሜቶች ክርስቲያኖች የሚያዩበትና የሚመለከቱበት አይን በጣም የተለያየ ነው። እነዚህ ስሜቶች ተገቢ በሆነ መንገድና መረዳት ባለብን ሁኔታ ቅዱሳት መጽሐፍት እንደሚያስተምሩት ከተረዳናቸው እንዲያውም እነዚህ ስሜቶች ይበልጥ ተሰባሪነታችንን፣ መውደቃችንን፣ በእያንዳንዳችን ድክመት ውስጥ ያለውን እግዚአብሔር ሊያበረታንና ሊያግዘን የሚችለውን እጁን መፈለግ እንድንችል የሚያደርጉን ሀሳቦች ናቸው ወይንም ደግሞ ስሜቶች ናቸው። ባልተገባ መንገድ ግን እንደተረዳነው ከሆነ ግን ቅድም እንዳልነው ራሳችንም ላይ ክፉ እንድናደርግ ከዛም አልፈን ደግሞ ሌሎች ክፉ ነገሮችን ሰዎችም ላይም ጭምር እንድናደርግ በሮችን ሊከፍት ይችላል። ለዛ ነው በጸጸት በሀፍረትና በጥፋተኝነት ስሜት ውስጥ ያሉ ሰዎች እውነተኛ ማንነታቸውን ሊያጋልጥባቸው ከሚችሉ ሰዎች ጋር መዋል ማደር አይፈልጉም። ምን ማለት ነው? በስነ ልቦና ትምህርት ውስጥ ያሉ ምሁራን ሲናገሩ ንጽህና፣ ቅድስና እነሱ ላይ ሊኖረው ተጠብቆባቸው የታጣባቸው በጣም ብዙ ነገሮችን ሊገኙባቸው ከሚችሉ አካላት ጋር መዋል አይፈልጉም። ከዋሉም ደግሞ የሚሰማቸውን ጸጸት፣ ሀፍረትና የጥፋተኝነት ስሜት በሌላ አይነት መንገድ ከራሳቸው ማውጣትና ከራሳቸው አንጸባርቀውት ካላሰናበቱት በቀር በጣም አድርገው ያልሆነ ስሜት ምስቅልቅል ውስጥ ሊገቡ ይችላሉ ይባላል። ለዛ ነው ብዙ ጊዜ ላይ ከዚህም በፊት ተናግረነዋል። አንዳንዶቻችን ካለንበት የኃጢአትና ካለንበት የክፋት ህይወት ውስጥ መውጣት የማንፈልገው ስለለመድነውና መውጫ መንገድ ስላጣን ብቻ ሳይሆን ምናልባት ዙሪያችን ላይ ያሉ በተለያየ መንፈሳዊ ህይወት ጥንካሬና ብርታት ባላቸው ሰዎች ታጥረን በምንቀመጥበት ጊዜ ላይ እኛም እንደነሱ ሳንሆን ግን የሆነን እየመሰለን ልንቀመጥ የምንችልበት እድል ስላለን፣ ስለዚህ በዚህ አይነት መንገድ ጸጸትን፣ ሀፍረትንና ጥፋተኝነትን ክርስቲያኖች በምን አይነት መልኩ ነው ሊረዱት የሚያስፈልጉት ሲባል እነዚህ ሶስት ስሜቶች አንድ ሰው እንዳልነው ወደ ንስሐ ሲመጣ ኃጢአቱን ከማመን ጋርና ማንነቱን ከማወቅ ጋር አብሮ ተከትሎ የሚመጡ ናቸው። አንድ ሰው አባቶቻችን ሲያስተምሩ ጸጸት ሊሰማው የሚችለው ወይንም ደግሞ ጸጸት በውስጡ ሊመላለስበት የሚችለው ትላንትና ያደረገው ነገር ላይ መጸጸትና ትላንትና ያደረገው ነገር ላይ ልክ ያልሆነ ነገር እንደሰራ ማወቅ፣ መገንዘብ፣ መረዳት ሲጀምር ነው። አንድ ሰው ሀፍረት ደግሞ ወደ መሰማት ደረጃ ደግሞ የሚመጣው ያ የጸጸት ስሜቱ በውስጡ ብቻ የሚቀመጥ ሳይሆን ባጠፋው ጥፋት ምክንያት ደግሞ ዙሪያውንም ጭምር ሊጎዳ እንደሚችልም ጭምር ስለሚያውቅ። አንድ ሰው በነገራችን ላይ ኃጢአት ሰርቶ እኔ ብቻዬን ነኝ ያለሁት እንጂ ሌላ ማንንም ልጎዳ አልችልም ሊል አይችልም። ብዙ ጊዜ ላይ ባለማወቅም ምክንያት ሊሆን ይችላል። አንዳንዶቻችን ደግሞ ሞክረን ከአቅማችንም በላይ ሲሆንም የምንናገራቸው ንግግሮች አሉ። ከነዛ መካከል ምንድነው አንዱ እኔ ምን አገባኝ ማለት በቃ ራሱን አይደል እንደ የሚጎዳው ሌሎቻችንን አይጎዳ፣ አይነካን፣ አይደርስብን፣ ራሱ ላይ እንደዚሁ ይሁን ይባላል። እውነት ለመናገር ኃጢአት ሆኖ አንድ ሰው ሰርቶት በአካባቢውም ይሁን በዙሪያውም ይሁን በአጠገቡም ላሉ ኢቭን አጠገቡ ውጪ እንኳን ለሌሉ ሰዎችም ጭምር ሊያመጣው የሚችለው በጣም 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 መጥፎ የሆኑ ነገሮች ሊኖሩ ይችላሉ። የኛ ጥፋተኝነት በነገራችን ላይ እኛ ላይ እንደማያበቃ ጥሩ ማሳያ የሚሆነው ትንቢተ ሆሴዕ ምዕራፍ 4 ላይ ነቢዩ ሆሴዕ ከኃጢአታችን ምክንያት ዙሪያችን ላይ ያሉ ስነ ፍጥረታት በሙሉ እንዴት እንደተበላሹብን እንዴት እንዳልተስማሙን እየተናገረ ይናገራል። እና ይሄ ለንግግር ማሳመሪያ አለበለዚያም ደግሞ ሐሳቡን በምን አይነት መንገድ ልንረዳው እንዲገባ የተቀመጠበት አገላለጽ ብቻ ሳይሆን በአንድም ይሁን በሌላ መንገድ እኛ በራሳችን የሚሰማንም ሆነ የምናደርገው ኃጢአቶች በሙሉ ወደ ሌላውም ጭምር ሊንጸባረቁበት የሚችሉበት እድል እንዳለ ከማመን ነው። ስለዚህ ክርስቲያን እኔ ራሴን ነው እንጂ ሌላውን አልጎዳም ሊል አይችልም። ለዛ ነው በጣም ጥፋተኝነቱ በነገራችን ላይ ዓለሙን የማይጎዳ ቢሆን ኖሮ ጽድቁም ለሌላው ለዓለምም ሊጠቅም አይችልም ነበር። ታስታውሱ እንደሆነ ክርስቶስ ራሱን እኔ የዓለም ብርሃን ነኝ ብሎ እንደተናገረው ሁሉ ደቀ መዛሙርቱን እናንተም የዓለም ብርሃን ናችሁ ብሎ ተናግሯቸዋል። ማንም በክርስቶስ አምኖ በምግባር በሃይማኖት ጸንቶ ከእግዚአብሔር ጋር የሚኖር ሰው ለዓለም ብርሃን ምን የሚኖረው ለራሱ ጽድቅ እኮ ነው። ምን ለዓለም ብርሃን አሰኘው ተብሎ ቢጠየቅ ጽድቁ ለራሱ ብቻ ሳይሆን ለሌላውም የሚተርፍም ጭምር ስለሆነ ኃጢአትም እንደዚሁ ነው።
ለዛ ነው በአባባል ደረጃ ራሱ ለኃጥእ የመጣ ለጻድቅ ይተርፋል እየተባለ ራሱ ሲነገር እንደምንሰማው ማለት ነው። ስለዚህ ሀፍረት ውጫዊ ነው ማለት ነው። ስለተሰማን ጸጸት ከዛ በኋላ በዙሪያችን ስላለ የሚመጣብን ስሜት ነው። ሶስተኛው ደግሞ ጥፋተኝነት። ጥፋተኝነት እንዲያውም ከሁሉም ራሱ ይቀድማል። ከጸጸትም ከሀፍረትም አስቀድሞ አንድ ሰው የሚሰማው ስሜት መጀመሪያ የጥፋተኝነት ስሜት ነው። በድያለሁ የሚለው ስሜት ማለት ነው። ስለዚህ እነዚህን ሶስት ስሜቶችን ነው ክርስቲያኖች በንስሐ ወደሚያደርጉት ጉዞ ላይ እንዲሰማቸው በንስሐ በሚያደርጉት ጉዞ ላይ ራሳቸው ውስጥ ፈልገው እንዲያገኟቸውም ጭምር የሚፈለጉት ማለት ነው። እነዚህን ስሜቶች በጣም እንዴት ከራሳችን ማንነት ጋር የሚሰብሩን ሳይሆን እንዲያውም ይበልጥ ወደ እግዚአብሔር እንዴት እንደሚያቀርቡን ብዙ አባቶቻችን በደንብ በጥልቀትና በስፋት አስተምረውበታል። እንዲያውም እነዚህ ስሜቶች ራሱ በንስሐችን ውስጥ ያላቸው ድርሻና ሱታፌ እንዲሁ እንደ ቀላል የሚታሰብ እንዳልሆነም ጭምር ይነገራል። ለምሳሌ ከነዚህ ከሶስቱ መካከል አንዱን እናንሳ፣ ሀፍረትን። አንድ ሰው የሚሰማው ሀፍረት ወይንም ደግሞ የሚሰማው ሼም ለምንድን ነው በጣም ጥሩ ነው ጠቃሚ ነው እንዲባል የሚያሰኘው ከተባለ በዛ ሀፍረት ውስጥ የሚሳተፈው ምስጢር ስላለ ነው። በነገራችን ላይ አንድ ሰው ኃጢአት ሰርቶ ሀፍረት ሲሰማው ቀና ብሎ መራመድን ወይንም ደግሞ የሌላውንም ሰው ፊት ለማየት በጣም ሲጨነቅና በጣም ሲወሰን ይሄ በራስ የመተማመንን የማጣት ነገር ተደርጎ ብቻ ሊወሰድ አይችልም። በነገራችን ላይ አንዳንዶች ሀፍረት ሊሰማን አይገባንም ስላደረግነውም ሆነ ስለምናደርጋቸውም ነገሮች በሙሉ ሊሰማን የሚገባው ወይም ልንወስደው የሚገባውን ኃላፊነት በደንብ በጥንካሬና በብርታት ነው ማንጸባረቅ ያለብን ይባላል። እርግጥ ነው ስለምናደርጋቸው ነገሮች በሙሉ ኃላፊነቱን የመውሰድ ግዴታ አለብን። የምናደርጋቸው ነገሮች በሙሉ ግን ኃላፊነት እንወስድባቸዋለን የምንላቸው በሙሉ ጥሩ ነገሮች አይደሉም። አንድ ሰው እንዲያውም ጤናማ የሆነ አመለካከትና ጤናማ የሆነ የስነ ልቡና መዋቅር አለው የሚባለው የሆነ መልካም ነገር አድርጎ ኃላፊነቱን እንደሚወስደው ሁሉ በደስታ መጥፎ ነገር አድርጎ ደግሞ ኃላፊነቱን ሲወስድ በደስታ ሳይሆን በጸጸትና በሀፍረት ነው መሆን ያለበት፣ የሚያስደስት ነገር ስላልሆነ ማለት ነው። ስለዚህ ያ ሀፍረት በሱታፌ ውስጥ በሱታፌ ወይንም ደግሞ ከአምላክ ጋር የሚያሳትፈን ነገር አለ። እርሱ ምንድን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እንደምናስታውሰው ለሰው ልጅ ሁሉ ድህነት ሲል በዕለተ ዓርብ መስቀል ላይ በዋለ ጊዜ ላይ ሰውነቱን ሙሉ በሙሉ ራቆቱን ነበር እና ሰው ራቆቱን ሲሆን ሊሰማው የሚችለው ስሜት ምንድን ነው ተብሎ ቢጠየቅ አንድ ሰው እርግጠኝነት ሀፍረት ነው የሚለው። ሌላ መቼም አይምሮ ደህና ያልሆነ ወይንም ደግሞ የጤና እክል የገጠመው ሰው ካልሆነ በቀር ጤነኛ ነው ተብሎ የሚታመን ሰው እርቃኑን ሆኖ ደስታ ይሰማዋል ወይንም ደግሞ የነፃነት ስሜት ይሰማዋል አንልም። ብዙ ሰው ባለበት ቦታ ላይ ራቆቱን የሚሆን ሰው ሀፍረት ነው የሚሰማው። ይሄ ሀፍረት ክርስቶስ እርቃኑን ሲሆን የገጠመው ማለት ነው። ክርስቲያኖች ንስሐ ለመግባት ሲመጡ ራሳቸውን ከካህኑ እግር ስር ዝቅ ሲያደርጉ የሚሰማቸው የነፍሳቸው እርቃን ምሳሌ በጣም እኮ ነው የሚገርመው። እና አንድ ሰው ሀፍረት ሲሰማው እንዲሁም እንኳን ተሰማህ ጥሩ ነው የሚባለው እንጂ ለምን ተሰማህ ይባል። ጥፋተኝነትም ተመሳሳይ ነው። እንዲሁ ከሀፍረት ውጭ ያለው ከጥፋተኝነትም ጋር አብሮ የሚሄደው ጸጸትንም ተመሳሳይ ነው። እና እነዚህ ስሜቶች በሙሉ በአንድም ይሁን በሌላ መንገድ ከአምላካችን ከልዑል እግዚአብሔር ጋር እንድንቀርብ የሚያገናኙን መንገዶች እንደመሆናቸው መጠን ሰው በቀላሉ ላያቸው የሚገባ ጉዳዮች አይደሉም። አንድ ክርስቲያን አትጸጸት አይባልም። ለምን ትጸጸታለህ? በቃ ሆኗል አይባልም። በቃ ሆኗል ሊባል ይችላል፣ አትጸጸት ግን ሊባል አይችልም። ምክንያቱም ከዛ የተደረገው ድርጊት ውስጥ ላይደረግ የሚጠበቅበት ነገር ስላደረገ ነው ያ ሰው የሚሰማው ይሄ ስሜት። ኃጢአትም ተመሳሳይ ነው። ኃጢአት ሰርቶ አንድ ሰው ጸጸት፣ ጥፋተኝነትና ሀፍረት የሚሰማው ከሆነ በእውነትም ወደ ንስሐ ወደሚያደርገው ጉዞ እየቀረበ ነው። ቅዱሳት መጽሐፍት ላይ ያሉ ብዙ ወደ ንስሐ ሕይወታቸውን ከእግዚአብሔር ጋር ቅርብ ያደረጉ አባቶቻችንን ብንመለከታቸው በአንድም ይሁን በሌላ መንገድ እነዚህ ሶስት ስሜቶች ሲመጡባቸው በምን አይነት መንገድ ወደ እግዚአብሔር እንደቀረቡባቸው መመልከት በጣም ጥሩ ነው። ለምሳሌ ሰሎሞን በዙሪያው ባሉት ሴቶች ምክንያት ጣዖትን እስከ ማምለክና ለጣዖት እስከ መስገድ ደረጃ ሲደርስ የተሰማው የጥፋተኝነት ስሜት ወደ እግዚአብሔር ነው ያቀረበው። አዳምና ሔዋን አትብሉ የተባሉትን ዕፀ በለስ በበሉ ጊዜ ላይ የተሰማቸው ጸጸት
ከዛም ላይ ተጨምሮ እርቃናቸውን መሆናቸውን ሲያውቁ የተሰማቸው ወይንም ደግሞ ያዩት ሀፍረት ተመሳሳይ ነው። ወደ እግዚአብሔር ነው ያቀረባቸው። ስለዚህ እነዚህ ስሜቶቻችን ከእግዚአብሔር የሚያርቁን፣ ከእግዚአብሔር የሚያሽሹን፣ ወደ ንስሐ እንዳንገባ መሰናክል የሚሆኑብንና የሚመስለን ሰዎች ካለን ወይንም ክርስቲያኖች ካለን በጣም መስተካከል አለብን። እንዲያውም እነዚህ ስሜቶች ይበልጥ ድክመታችንን፣ ውድቀታችንን፣ ስንፍናችንን አውቀን ወደ እግዚአብሔር መጠጋት ወይንም ደግሞ ወደ እግዚአብሔር መሆን እንድንችል ሊያስችሉን የሚችሉ ነገሮች ናቸው። ቅዱስ ጳውሎስም ለዛ ነው የሁለተኛው ቆሮንቶስ መልእክቱ ምዕራፍ 7 ላይ ክርስቲያኖች ከማይጠቅም ጸጸትና ለነፍሳቸው ከማይገባ አይነት ሀፍረት ራሳቸውን እንዲያርቁ ይናገራል። እውነት ነው። የማይጠቅም ጸጸት፣ የማይጠቅም ሀፍረት ማለት ተጸጽተንበት ራሳችንን የምንጎዳበት፣ ተጸጽተን ራሳችንን ከንፈራችንን መጠን እንዲኮ ማድረግ አልነበረብኝም ብለን ማድረግ የሌለብንን ነገር አውቀ ነው ነገር ግን ማድረግ የሚጠበቅብንን ደግሞ ሳናደርግ ወደኋላ እንድንመለስ አይፈልግም። ቅዱስ ጳውሎስ የሚገርማችሁ የቆሮንቶስ መልእክት ላይ የተናገራት እቺ አሁን ያነሳናት ኃይለ ቃል ሁለተኛ ቆሮንቶስ ምዕራፍ 7 ላይ ያለችው ማለት ነው በጣም ጠንካራ ተግሳጽ ናት። ምክንያቱም ከ14ቱ የቅዱስ ጳውሎስ መልእክታት ለቆሮንቶስ ምዕመናን የጻፈው መልእክት ቅዱስ ጳውሎስ በጣም ረጅሙ መልእክት ነው። ምክንያቱም 1 እና 2 ተብለው ተካፍለዋል። ሁለቱን ስንደምረው ከ25 በላይ የሆኑ ምዕራፎች የሚወጡት መልእክት ነው የሚወጣው እና ቅዱስ ጳውሎስ ለዚህ ለቆሮንቶስ ክርስቲያኖች ከጻፈበት ምክንያቶች መካከል በተቀዳሚነት ደረጃ የሚጠቀሱት የነበሩት የቆሮንቶስ ቤተክርስቲያን ቅዱስ ጳውሎስ እንደ ሀገረ ስብከቱ ሰብኮ አስተምሮ አሳምኖ ወደ አምልኮተ እግዚአብሔር መልሶ ካቋቋማቸው አብያተ ክርስቲያናት መካከል አንዱ ነው እና በእነዛ አብያተ ክርስቲያናት ውስጥ ይስተዋሉ የነበሩ በጣም ያልተገቡ የሆኑ ችግሮች ነበሩ። እነዛ ምንድናቸው? ከአይሁድ እምነት ተመልሰው ይመጡ የነበሩት አብዛኞቹ ሰዎች ወደ ክርስትናው እምነት ሲመጡ ይዘዋቸው የሚመጧቸው ብዙ እንግዳ ነገሮች ነበሩ። ሁለተኛው ደግሞ ከአህዛብ ወይንም ደግሞ በግሪክ ውስጥ ደግሞ ተሰበከ ስብከት አድርገን ስንረዳው ቆሮንቶስን ማለት ነው። ከአህዛብ እምነት ደግሞ የሚመጡት ደግሞ የትላንትና የነበራቸውን የፍልስፍናና የባዕድ አምልኮ እምነትን ወደ ክርስትናው ይዘው ይመጡትና አብረው ይቀይጡት ነበር፣ ያስተሳስሩት ነበር እና ያን አንደኛ እንዲያስተካክሉ ቅዱስ ጳውሎስ ጽፎላቸዋል። ከዛ በኋላ ግን ሁለተኛ የጻፈላቸው ምክንያት ምንድን ነበረ ሲባል አባቶቻችን ሲያስተምሩን በቆሮንቶስ ላይ የነበሩ ምዕመናን ቅዱስ ጳውሎስ አስተምሯቸው ከሄደ በኋላ ለራሳቸውና ለሚስማማቸው አመለካከት ሰዎችን እየሰበሰቡ የቡድንተኝነት ስሜትን ይፈጥሩ ነበር። ማለትም ይሄ በግሩፕ ሆነው ወይንም ቡድን ይዘው በጣም ብዙ ነገሮችን ይነጋገሩ ነበር እና በዛ ድርጊቶቻቸው ላይ የጥፋተኝነት ስሜት አይሰማቸውም። በክርስቶስ የተመሰረተች ቤተክርስቲያን ሊኖራት የሚገባው ማህበርተኛነት ወይም ማህበር አንድ ነው። እነሱ ግን በጣም በታትነውታል። የጥፋተኝነት ስሜት አይሰማቸውም፣ ሀፍረት አይሰማቸውም። አንዱ ቡድን ሀፍረት ተሰምቶት ወይንም ደግሞ ተጸጽቶ ሲመለስም አይታይም። የጸጸትም ስሜትም አይሰማቸውም። እያደረጉት ያሉት ድርጊቶች ወይም ያደረጓቸውም ጭምር ልክ እንዳልሆነ ያውቃሉ። ስለዚህ ቅዱስ ጳውሎስ በደንብ አድርጎ ይመክራቸው፣ ይገስጻቸው እና አበክሮም ደግሞ ይነግራቸው ነበር። ለዛ ነው በዛ ሁሉ መልእክትና በዛ ሁሉ ተግሳጹ ውስጥ ሊሰማቸው የሚገባውን የጸጸት ስሜትን ሁለተኛ ቆሮንቶስ ምዕራፍ 7 ላይ ሲነግራቸው ከማይጠቅም ጸጸት ራሳችሁን ጠብቁ ይላቸዋል። ይሄ የማይጠቅመው ጸጸት ማለት ጥፋተኝነት ስሜት ኖሯችሁ ያደረጋችሁትም ነገር ልክ እንዳልሆነ አውቃችሁ ግን ምንም የማታደርጉበት ከሆነ ወይንም ደግሞ ራሳችሁ ላይ ክፉ ለማድረግ የምትሯሯጡበት ከሆነ ምን ጠቀማችሁ? የጸጸቱ ስሜት ምንም አልጠቀምም። የጥፋተኝነቱም ስሜት ምንም አልጠቀምም። የሀፍረቱም ስሜት ምንም አልጠቀምም። ስለዚህ ይሄን በደንብ አድርገን ቤተክርስቲያን በምታስተምርበት መንገድና እይታ ካላረቅነውና ካላስተካከልነው በጣም አደገኛ የሆነ ነገር ስለሆነ ነው። ሌላው ክርስቲያኖች ስለሚሰማቸው ስለ እንደዚህ አይነት ስሜቶች ደግሞ በዓለም ውስጥ ያሉ ወይንም ደግሞ ጉዳዩን በደንብ ያልተረዱት ወንድም እህቶቻችን ደግሞ የሚሰጧቸው ብዙ አስተያየቶች አሉ። እንዳልነው ቅድም ሰው ሊጸጸት አያስፈልገውም፣ የማይጸጽተውን ነገር ነው መስራት ያለበት ይባላል። እውነት ነው። ያ ማለት ልክ የሆነውን እውነተኛ የሆነውን ነገር ማድረግ አለበት ማለት ነው እንጂ ሰው እንዳልጸጸት በሚል ኃጢአት መስራት የለበትም። በጣም ብዙ ታዳጊ የሆኑ ወጣቶች ወይንም ደግሞ ህይወትን በአንድ የሚሆን በሌላ መንገድ ማድረግ የሚጠበቅባቸውን ነገር የሚጠበቅባቸውን የምንለው ያው ባገላለጽ ሌሎች እንደሚሉት ለማለት ነው። ነገሮችን ሳያደርጉ ሲያልፉ ማለትም
መብላት፣ መጠጣት፣ መጨፈር፣ ኃጢአት መስራት ባለባቸው ጊዜያቶች ላይ አንዳንድ ጊዜ ላይ ሰዎች እነዛን ሁሉ ሰው በእድሜው ያደርግበታል ተብሎ በሚጠበቅበት እድሜ ላይ ሳያረገው የሚያድጉ አሉ። በቃ በሳትነት እድሜያቸው ሃይስኩል ሆነው የከፍተኛ ትምህርት ተቋማት ውስጥ ገብተው በጣም በፍጹም ስነስርዓት የሚማሩ ሰዎች አሉ እና አንዳንድ ወዳጆች እንዳይጸጽት ከዚህ በኋላ እንደዚህ አትሆንም እና ማድረግ ያለብህን ነገር በሙሉ አድርግ ይለዋል። እንዳይጸጽት እያለ የሚነግረውና አድርግ እያለም ይሄ ወዳጅ እየመከረው ያለው አንዱን ሰው ኃጢአትን እንዲሰራ ነው። ማን ነው በነገራችን ላይ ወገኖች ኃጢአት ሰርቶ የማይጸጸተው? ማን ነው ሊያመልጠኝ ይችላል በሚል ምክንያት ያደረገው አንድ ድርጊት የዘላለም የህይወቱ ጠባሳ ሆኖበት ሳይሰቃይ ውሎ የሚያድር? ማን ነው ከኛ መካከል አንድ ጥፋት አጥፍቶ ለዘላለሙ አይምሮ ውስጥ እየተመላለሰ እያቃጨለበት ምን አለ ያቺን ቀን ባልሆነብኝ እያለ የማይናገር? እና ጸጸትን እኛ እንደዛ እንረዳው። ያመለጡንን ብዙ ነገሮችን መልሰን በማድረግ ውስጥ ትላንትና ያመለጡንን ህይወቶቻችን ውስጥ ማድረግ ተጠብቆብን የነበሩትን ኃጢአቶቻችንን በማድረግ ውስጥ ጸጸት እንዳይሰማኝ አንልም እኛ ክርስቲያኖች። ጥፋተኝነትንም ተመሳሳይ ነው። አንዳንዶች ባልሆነ መንገድ ይረዱታል። ለምን የጥፋተኝነት ስሜት ይሰማል? ከልክ በላይ እርግጥ ነው ከልክ በላይ የጥፋተኝነት ስሜት መሰማት በጣም አደገኛ ነው። ከልክ በላይ ማለት ነው። ማለትም አክሽን የማንወስድበት ተግባር የማንወስድበት ከሆነ የጥፋተኝነት ስሜት በጣም ከባድ ነው የሚሆነው። ምክንያቱም ያ ስሜት መርቶ ወደ ድባቴ ይወስዳል። ከድባቴ በኋላ ደግሞ ወዳልሆነ ወደ ውድቀትና ራስ ላይ ክፉ ወደ ማድረግም ጭምር ሊወስድ ይችላል እና የጥፋተኝነትንም ስሜት ያ ወደፊት ሊያመጣ ይችላል ተብለው የሚታሰቡትን ስሜቶች ለመራቅ በሚል አንዳንድ ሰው ህሊናውንም ጭምር ይደፍናል። የጥፋተኝነት ስሜት ሊሰማን አያስፈልግም ብሎ በኃጢአት ላይ ኃጢአት፣ በበደል ላይ በደልም ሊያበዛ ይችላል። ሀፍረት ምናልባት ብዙሃኖቻችንም ጭምር በተለያዩ መንገዶች ከተለያዩ ሰዎችም ጭምር ባልተገቡ ነገሮች ወይም አገላለጾች ከምናያቸው ነገሮች መካከል ምናልባት ትልቁን ስፍራ ሊይዝ ይችላል። ብዙ ሰዎች ለምን ታፍራለህ? ምን ያሳፍርሃል? ሰው የራሱን ህይወት ነው እንጂ የሚኖረው እኮ የሌላውን ህይወት አይደለም። እነዚህ ነገሮች በአንድም ይሁን በሌላ መንገድ አመለካከቶቻቸውና አገላለጾቻቸው በተገቢ መንገድ የማይቀመጡ ከሆነ በጣም አደገኛ ናቸው። አንድ ሰው እውነት ነው ሀፍረት ሊሰማው ያስፈልጋል። አንድ ሰው እውነት ነው ስላደረገው የጥፋት ነገር ሊሰማው የሚገባ የሀፍረት ስሜት ግዴታ ሊኖርበት ያስፈልጋል። የማያፍር ሰው በነገራችን ላይ በጣም ደፋር የሆነ ሰው አይደለም። በጣም እንዲያውም ፈሪና ተሸማቃቂ የሆነ ሰው። ምክንያቱም ትክክለኛ ማንነቱንና ትክክለኛ ሊሰማው የሚገባውን ስሜት የደበቀና ራሱንም ጭምር ደግሞ ለማየትም ጭምር የማይፈልግና የሚጨነቅ ሰው። ሀፍረት ለዛ ነው ክርስቲያኖች የሚሸሹት ነገር አይደለም። ካጠፉትና ካደረጉት ነገር ጋር አብሮ ሊመጣ የሚችል ከሆነ ለምን አፍራለው? የሚያሳፍር ነገር እኮ አይደለም ያደረግኩት በሚል አይሸማቀቁም። እንደ ማህበር ስለሆነች ቅድስት ቤተክርስቲያን አንድነቷ በማህበሩ ውስጥ የኔ ኃጢአት አለማፈሬ ሊያመጣ የሚችለው ዝቅ ብዬ ስለ ኃጢአቴ ሊሰማኝ የሚገባው የጥፋተኝነትና የጸጸት ስሜትን እኔ ላይ አለመነበቡና አለመታየቱ ምን ሊያመጣ ይችላል ማህበሩ ላይ ብለው በደንብ አድርገው ማሰብ መቻል አለባቸው፣ መረዳትም ጭምር አለባቸው። ለዛ ነው እነዚህን ሶስት ስሜቶችን ማለትም ጸጸትን፣ ሀፍረትን እና የጥፋተኝነትን ስሜት ክርስቲያኖች በምን አይነት መንገድ መልኩ መረዳት አለበት የሚለውን ማወቅ የሚያስፈልገው። አንድ ክርስቲያን እነዚህን ነገሮች ከተረዳ በኋላ ቀጣዩ ጉዞና ቀጣዩ ምሪቱ የሚሆነው ወደ ምንድን ነው ተብሎ ከተጠየቀ ወደ ንስሐ ወይንም ደግሞ ወደ ኑዛዜ ሊሆን ይችላል ማለት ነው። ንስሐ፣ ኑዛዜ የሚለውን ሐሳቦች ደግሞ በቀጣዩ የትምህርት ክፍለ ጊዜያችን የምንመለከተው ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር የሰማነውን በልቡናችን ሰሌዳ ይጻፍልን። ከምንም በላይ ደግሞ የሰማነውን ለመኖር ያብቃን። ወስብሐት ለእግዚአብሔር።